ዛሬ በኢራን ተመታ የወደቀችውን የጦር ጀት በተመለከተ አፕዴት ልስጣችሁ። ቀደም የሰራሁት ቪዲዮ ላይ ኤፍ35ን አይአርጂሲ መትቼ ጥያለሁ ብሏል ብዬ ነበረ ቪዲዮ የሰራሁላችሁ። ነገር ግን አንዳንድ ሰዎች ኮሜንት ላይ ምናምን ተሳስተሃል ምናምን እያላችሁኝ ነበረ። እኔ ቪዲዮን የሰራሁት በደቂቃዎች ውስጥ ነው። ይሄ አክሲደንት በተፈጠረ በደቂቃዎች ውስጥ ነው። በዛ ሰዓት ደግሞ አይአርጂሲ ያለው ኤፍ35ን መትቼ ጥያለሁ ነው ያለው። ያን ለምን አለ የሚለውን ወደ በኋላ እናያለን። ነገር ግን ተመታ የወደቀችው እቺ ነች። ኤፍ15 ኢ ስትራይክ ኢግል ትባላለች። ስፔሲፊካሊ ደግሞ እችኛዋ ማለት ነው ከብሪቲሽ ወይም ደግሞ ከእንግሊዝ ሌከን ሄዝ ከሚባለው የራፍ ወይም ደግሞ የሮያል ኤርፎርስ ቤዝ ተነስታ ሰሞኑን ወደ ሚድል ኢስት ያቀናች የጦር ጀት ነች። ወደ 12 የሚደርሱ ኤፍ15 ኢ ስትራይክ ኢግል ናቸው ሰሞኑን እንግዲህ ከብሪቴን ወደ ሚድል ኢስት ያቀኑት። አሁን ላይ የሚወጡ የተለያዩ የፎቶ ማስረጃዎች እንደሚያሳዩት ከሆነ በትክክል የጦር ጀቷ ተመታለች። ምንም እንኳ ሴንቲኮም እስካሁን ድረስ በጉዳዩ ላይ ዝም ነው ያለው፣ ምንም አይነት መግለጫ አልሰጠም። ነገር ግን የሚወጡት ማስረጃዎች ቀደምም እንዳልኳችሁ አይአርጂሲ በትክክል የጦር ጀት መቶ ከጣለ በምስል ለማሳየት ያለበት ብያችሁ ነበረ። ከዚህ በፊት በጣም ብዙ ጊዜ መትቼ ጥያለሁ ብሏል፣ ግን አንድም የምስል ማስረጃ አልነበረም። ዛሬ ላይ ግን በትክክል የሚያረጋግጡ የምስል ማስረጃዎች እየወጡ ነው። እዚያ ጋር ከላይ እንግዲህ የምትመለከቷቸውን ምስሎች እንደምታዩት ከሆነ ምንም ይህንን ሜዳፕ ለማድረግ በጣም የማይሆን ነገር ነው። በትክክል በቃ የጀቷ ፓርቶች በትክክል ስፔሲፊካሊ ደግሞ ከኢሮፕ የመጣችው የጦር ጀት መሆኗን ራሱ የሚያሳዩ በጣም ብዙ አይነት ምልክቶች ላይዋ ላይ እየተገኙ ነው። ሌላው ከዚህ ጋር ተያይዘው ቅርብ ሰዓት የሚወጡ ምስሎች እንደሚያሳዩት ከሆነ እዚህ ጋር የምትመለከቱት ኬሲ 135 ኤሪያል ሪፊውለር ለሁለት ሄሊኮፕተሮች ነዳጅ አየር ላይ ሲሞላላቸው የሚያሳይ ምስል ነው እና ቦታው ደግሞ የት ነው ካላችሁ ሳውዘርን ኢራን አካባቢ ነው የተባለው እና ኦልሞስት ወደ ኢራን ቦርደር ለመግባት ጥቂት ሲቀራቸው ነው የሚለው። እንዲሁም ከላይ የምትመለከቷቸው ሁለቱን ቪዲዮዎች በተመለከተ አሁን እየተነገረ ያለው ምንድን ነው? እነዚህ ቪዲዮዎች የሚያሳዩት ዲፕ ኢንቱ ሳውዘርን ኢራን ውስጥ የአሜሪካ ኤርክራፍቶች ገብተው ሲበሩ የሚያሳይ ምስል ነው የተባለው። ይሄ ነገር ደግሞ እውነት ከሆነ በትክክል የሬስኪው ቲሞች ናቸው ማለት ነው። ያ ማለት ኤፍ15 በትክክል እንደተመታች አሜሪካ ራሷ በጀዙር ኮንፈርም አድርጋለች ማለት ነው። እውነት ከሆነ የመረጃ ለምን ካላችሁ ደግሞ እዚህ ጋር ከላይ የምትመለከቱት ፕሌን ኤችሲ 130 ጄ ኮምባት ኪንግ የሚባል ፕሌን ሲሆን ይህ ፕሌን የሬስኪው ቲሞችን ደሊቨር ለማድረግ ወይም ደግሞ የአሜሪካ ወታደሮች ችግር ውስጥ ሲገቡ እነሱን ለመታደግ የሚሄዱትን ሬስኪው ቲሞችን በዛ ቦታ ደሊቨር የሚያደርጋቸው ነው። በዚህ በኩል የምትመለከቱት ሄሊኮፕተር ደግሞ ኤችኤች 60 ጂ ፔቭ ሃውክ የሚባል የጦር ሄሊኮፕተር ሲሆን ይሄም ለእንደዚህ አይነት የሬስኪው ሚሽኖች የሚሰማራ ሄሊኮፕተር ነው። በነገራችን ላይ ኤፍ15 ኢ ሁለት ሲት ነው ያላት፣ ሁለት ክሩ ሜምበር ይዛ ነው የምትሄደው። ያ ማለት እንግዲህ ሁለት ሰዎች ናቸው ማለት ነው ዛሬ በዚች ኤፍ15 የተመቱት ማለት ነው። እዚህ ጋም ለምሳሌ ከላይ የምትመለከቱት ጀቷ መጀመሪያ የወደቀችበት የኢምፓክቱን ነው የሚያሳየው እና በነገራችን ላይ ታዲያ አይአርጂሲ መቼም ኤፍ35 እና ኤፍ15ን መለየት ከብዶት ነው ብዬ አላስብም። ለምንድነው ታዲያ ኤፍ35ን መታው ብሎ ክሌም ያደረገው ያላችሁ እንደሆነ ያው ኤፍ35ን መምታትና ኤፍ15ን መምታት የተለያየ ነው። በእርግጥ ኤፍ15ን መምታት ራሱ በጣም ትልቅ ነገር ነው። ለምን ሲባል እቺ የጦር ጀት እስከዛሬ በዩናይትድ ስቴትስ ኤርፎርስ ዛሬ እንግዲህ ከተከሰተው ጋር ከደመርን 7 ጊዜ ነው ተመታ የወደቀችው። ከ50 ዓመት በላይ ኦፕሬሽን ስትሰራ ቆይታ ማለት ነው። ሁለቱ የተመቱት ኢራቅ ውስጥ በ1991 በነበረው ኦፕሬሽን ነው። ከዛ በኋላ እንደገና በ2003 ላይ እዛው ኢራቅ ውስጥ ሌላ አንድ ተመቶ ወደቀ፣ 3 ሆነ ማለት ነው። ከዛ በኋላ 3ቱ ደግሞ ባለፈው የጦርነት ሲጀምር በኩዌት ኤር ዲፌንስ ሲስተም 2ቱ ተመቶ ወደቁ። ይሄኛው 7ኛ ይሆናል ማለት ነው። በእርግጥ ይኸውላችሁ ከ15 እስከ 20 የሚሆኑ በእነዚህ 50 ዓመታት ምናምን ጊዜ ውስጥ በዩናይትድ ስቴትስ ኤርፎርስ እጅ ከ15 እስከ 20 የሚሆኑ እነዚህ የጦር ጀቶች ወድቀዋል። ግን ተመተው ሳይሆን በአክሲደንታል ችግር በአዋፋት ምናምን በእንደዚህ አይነት በቴክኒካል ችግር ምናምን ነው። ኦፐሬሽናሊ ግን ይሄ 7ኛ ማለት ነው። ይህም ትልቅ አንድ እንትን አቺቭመንት ነው። ግን ታዲያ በኤፍ35 እና በዚህ ማል ያለው ልዩነት መቼም ሁላችሁም ይገባቸዋል ብዬ አስባለሁ። ኤፍ15 ስተልዝ አይደለችም። ኤኒ እንትን ኤር ዲፌንስ ሲስተም በቀላሉ ዲቴክት ሊያደርጋት ይችላል። የተሰራችው ለስተልዝ ሳይሆን ፔይሎድ ነው። በጣም ብዙ ሚኒሽን ታጥቃ ብዙ ዲፕ እንትን ውስጥ ገብታ የጠላት ቀጠና ውስጥ ገብታ ትልልቅ ጉዳቶች እንድታደርስ ትልልቅ ፕሪሲዥን ስትራይኮችን እንድትፈጽም የተሰራች የጦር ጀት ነች እና በተለይ እነዚህ ከክንፋቸው ስር ሚሳኤል የሚታጠቁ የጦር ጀቶች በቃ ስተልዝ ለመሆን በጣም አስቸጋሪ ነው። እነሱ ስተልዝ መሆን አይችሉም። ኤፍ35 ታዲያ ይኸውላችሁ ስተልዝ ነው። እሱ ተመቶ ወደቀ ማለት የኢራን ኤር ዲፌንስ ሲስተም ዓለም ላይ በቃ ሌላ ታሪክ ውስጥ ነው የሚገባው ማርኬቱ ማለት ነው። እና ይሄ ነው ዲፈረንሳቸው በቃ በኤፍ35 እና በኤፍ15 መካከል ማለት ነው።